ልጅቷ አደገኛ ነች እኔ ይኸውልህ ከሷ በጣም የሚቀራርቡ ሰዎች ጋር ነገሮችን ለማጥናት ነገሮችን ያለውን ነገር ምን እንደምትፈልግ ለማጥናት በጣም ብዙ ሞክሬያለሁኝ ገብቷል አይደል ግን በቃ እየሰራች ያለችው ሴራ ማለት ነው ትክክል አይደለም በቃ ጭራቅ ሴጣን ይሆንሽ ልጅ ነች ገብቷል አይደል በዚህ ልክ ምን ማለት ነው ቢያንስ እኮ ሃይሚ እኮ ያደረገችው ምንድነው እስኪ ነይ ያለውን ነገር እናውራ በቅርብ ምንድነው የተፈጠረው ይሄ ችግር ካለ ይሄው ያለውን ነገር እናስተካክል እቺ ልጅ ህፃን ልጅ ነች አንዴ መጣለች ገብቷል አይደል ህፃን ልጅ እስከሆነ ድረስ ደግሞ ምንም ታውቀው ነገር የለም ኃጢያትም የለባትም ገብቷል አይደል እቺ ልጅ በስነ ስርዓት ማድረግ አለባት እንደማንንም ልጅ አዎ ተምራ ማድረግ አለባት ይሄ ሰባይነት ነው ገብቷል አይደል ይሄን ያደረገችው ሃይሚ ያቺ ግን ጭራሽ የምታስበው ማለት ነው ስለ ልጅቱ ሳይሆን የምታስበው ስለ ብሩኬ ብቻ ስለምታገኘው ጥቅም አዎ በቃ እሱን ከሃይሚ ነጣጥላ ብዙ ነገሮችን ለማድረግ ያ ነገር ደግሞ አይሳካልሽም ስነግርሽ ማለት ነው መቼም አይሳካልሽም አሁንም ስነግርሽ ምክንያቱም በጣም ተነክቶብሻል ብዙ ነገር እያወቅኩ ስለሆነ ማለት ነው ካንቺ የምትያቸው ከቅርብ ሰዎች በጣም ብዙ ነገር እያወቅኩ ነው እና በጣም አንተም ባለፈው ነገር ያሉኝ አንድ ነገር አሳይቼ ነበር ገብቷል አይደል ያ ነገር ደግሞ ትክክል እንዳልሆነ ሁለታችንም እናውቀው ነገር ነው ማስቆምም አለብን ከዚህ በኋላ ያለውን ነገር ማለት ነው ማስተካከል ያለብን ነገር እናስተካክላለን ገብቷል እኛም ያው ብዙ ነገሮችን ባወቅን ቁጥር እዚህም መጥቶ ከማውራት ባለፈ ሃይሚና ብሩኬንም በየግል እያገኘን ካገኘናቸውም አንድ ላይ በዚህ ሰሞን አንድ ላይ ስለሆኑ ያው ስለተታረቁ ችግራቸውን እኛ ባልነው መንገድ ብሩኬን ባለፈው በመከርነው መንገድ ፖላይት ሆነው እርስ በእርስ እንዲያወሩ በመካከላቸው ማንም ሳይገባ ሶስተኛ ወገን ሳይገባ ሁለቱ ብቻ ይሄንን ነገር ችግራቸውን እንዲፈቱ ለብሩኬ ነግረነው ነበር እናም ያው እኛም እያረገች ያለችው ነገር አንዳንድ ነገሮች ለብሩኬ እየሄድን እንነግረዋለን እንደዚህ እያረገች ነው ምን ይሻላል ምን ብናረግባት ይሻላል እቺ ልጅ እያለም እያማከርነው ችግሮቹንም አንድ ላይ ከብሩኬና ከሃይሚ ጎንም በመሆን ብዙ ችግሮችን እየፈታን ነው ሰላም እንዴናችሁ ውድና የተከበራችሁ የኛ ቤተሰቦች እኛ ያለን እግዚአብሔር ይመስገን እናንተም በእያላችሁበት ደህና እንደሆናችሁ ተስፋ አደርጋለሁ እና ቤተሰቦች ያው እየተፈጠረ ያለውን ነገር ሁላችንም እያየን ነው እና አንዳንድ ነገሮች ብዙ ነገሮች በይሰሙን ተፈጥረዋል ሃይሚም የብሩኬን ልጅ ለማሳደግ እዩን ጠይቃት ነበር ግን እዩ ፍቃደኛ ልትሆን አልቻለችም ልጁን ከብሩኬ ጋር ነው ማሳደግ የምፈልገው አንቺ ምንም የምትገቢበት ምክንያት የለም ምናምን ያለቻት እና ያው እየተፈጠሩ ያሉት ነገሮች ስታዩ በጣም ብዙ ከባድ ነገሮች ከዚህ በኋላም እንደሚመጡ መገመት አይከብድም እና ያው ትላንት ማይታችኋል ቢኒ መተውት ነበር እነ ፍጹሜ እና በዚሁ አጋጣሚ ለቢኒያም ልነግር የምፈልገው ነገር እና ያው ቤተሰቦች ትላንትና ፍጹሜ ቤኪ አንዋርና በይሰሙን ፍጹሜ ቤኪ አንዋርና ቢኒያምን ድብደባ አድርሰውበት ነበር እና ልነግር የምፈልገው ቢኒ ይገባሃል ከዚህም በላይ እንደውም ቢያረጉብን ምንም አይመስለኝም ለምን ብሩኬ ላይ እየዛክበት ነው ብዙ ነገሮችን ብዙ ማስፈራሪያዎችን እያደረስክበት ነው ስለዚህ እነሱ ይሄንን ነገር ቢያረጉኝ ምንም አይገርመኝም ከዚህ በላይም እንዲያረጉብ ነው የኔ ፍላጎት ለምን እያረካቸው ያለው ነገር እየሄድክበት ያለው መንገድ በጣም መጥፎ መንገድ ነው ብሩኬን እያስፈራራ ማየኑ ነገሮችን ደግሞ እያረከነ ያለው እና እኔ ምንም የትኛውም አይነት ነገር ቢደርስብህ ማንንም ተጠያቂ አይደለም ማርፈ መቀመጥ ያለብህ ራስህ ነህ ነገሮች እስኪስተካከሉ ድረስ አንተ በዝምታ እንጂ መቀመጥ ያለብህ ሌላ ነገሮችን ማድረግ ምንም አያስፈልግም ምንም ማስፈላጊ አይደለም ሚላ ወይ እንዴት ነው አማን ነው እንዴት ነው አለልሽ ሰላም ቢያጭ ሰላም ውድ ቤተሰቦቻችን እንደምን አላችሁ የጨረቃ ፋሚሊዎች የምንወዳችሁና የምናከብራችሁ ዘወትር ለእናንተ ጥሩ ነገር የምንመኝላችሁ ምርጥ ቤተሰቦቻችን እንደምን አላችሁ ካለን እግዚአብሔር ይመስገን ያው ዛሬ የተገናኘንበት ነገር ትላንትም ተደዋውለን ነበር ብዙ ነገር አውርተን ነበር አይደል ሶፊ አንዳንድ ነገሮች ትክክል እየሆኑ አይደለም መስመራቸውን እየቀየሩ ነው ያለው በሃይሚና በብሩኬ ምክንያት ብዙ ነገሮች እየተበላሹ ነገር ይሆናል ግን ያው መጨረሻው ጥሩ እንደሚሆን ምናምን ሁላችንም እናውቀው ነገር ነው ገብቷል አይደል ግን አሁን ላይ የሩስ የምታረገው ሴራ ገብቷል ድብቅ የሆነ ሴራ አለ እኔ ማውቀው በጣም ልጅቷን በደንብ ስለማውቃት ማለት ነው እሷ ማለት ነው የምትፈልገው ይሄ የልጅ ጉዳይ ምናምን አይደለም የነሱ የመገነጣጠልና የመሰባበር ስራ ነው የምትፈልገው ገብቷል አይደል ዘላቂ ያልሆነ ህይወት እንዳይኖሩ ትክክል ያልሆነ ህይወት እንዳይኖሩ
በቃ የሆነ መተተኛ ነገር ነች። ገብቷል አይደል? ትክክል ያልሆነች ሴት ነች። የምታረገው ነገር ትክክል አይደለም። የሰው ህይወት ለማበላሸት ሆነ ብላ የተነሳች ልጅ ነች። ገብቷል። ያ ነገር ደግሞ እኛ ሁለታችን ማስቆም አለብን። በቃ ቡሩኬም ያለውን ነገር ታውቃለህ፣ ሁሉ ነገር ደብሮት አዲስ አበባ ሄዶ ነበር። ብዙ ነገር አለ። ብቻ እሱ ራሱ ሰላሙን እንዲያገኝ አልፈለገችም። እሷ የፈለገችው የልጁ በስነ ስርዓት እንዲያድግ ወይም ደግሞ የሆነ ነገር እንዲጎልበት ምናምን አለም። ለልጁ ራሱ ችግር የለባትም። ገብቷል አይደል? እሷ የምትፈልገው ቡሩኬን ከሀይሚ ነጣጥላ ብዙ ነገር ለማድረግ ነው ሐሳቧና ምን ትላለህ በዚህ ጉዳይ? ያው የእሷን ፍላጎት ሁላችንም እናውቃለን። ቡሩኬና ሀይሚን ለያይቶ ሁለቱንም የማይሆን መንገድ ላይ መክተት ነው አላማዋ። ምን ያህል ክፉ እንደሆነች ያው እናንተም ታውቃላችሁ። ይከብዳል። ከአንድ የሰው ልጅ እንደዚህ ማሰብ ይከብዳል። ብቻ ልጅቷ ምን አይነት ክፋት ውስጧ እንዳለ ተንኮለኛ በቃ ተንኮለኛ። ቢኒያም ምንም የሚያውቀው ታሪክ የለም። ዝም ብሎ ነው የሚነዳው፣ እንደ ሕፃን ልጅ የለም ዝም ብሎ ነው የሚነዳው። እና እሷ ቢኒያም ምንም ሊያስቆማትም እንደማይችል ማንም ሰው እንደሚያስቆማት እንደማይችል ነው ራሷን እንደ ትልቅ አድርጋ የምትስለው። ግን ደግሞ ማለት ነው ጭራቅ ስለሆነች ገብቷላ። ጭራቅ ደግሞ የፈለገ የሚመጣ ሁሌ ጭራቅ እንደሆነ ነው የሚቀረው። ነገ ማንም ሰው እንደማይሰማት ገብቷል አይደል? በሃይሚና በሃይሚ ጉዳይ ማንም ሰው እንደማይሰማት ይሄ የራሷ ላይፍ ነው። ሃይሚ ብዙ ነገሮችን ለማስተካከል ይሁን እስኪ ይሄ ነገር ይሁን በቃ አንድ ተፈጥሯል ብላ ብዙ ነገሮችን ለማስተካከል እየሞከረች ነው። ልጁም እንዳይጎዳ ገብቷል አይደል? ያለውን ነገር እያስተካከለች ነው። ይሄም እንደዚህ የሚያደርግ ሰው የለም ገብቷል አይደል? እሷ ግን በዛው እሷ የምትፈልገው የልጁ ጥሩ ሁኔታ ላይ መሆን ሳይሆን ቡሩኬን ብቻ ወደ ራሷ አርጋ ብዙ ነገሮች ለመገነጣጠል ነው የምትፈልገው ገብቷል። ያ ነገር ደግሞ ትክክል አይደለም። በቃ ገብቷል። አርፋ ብትቀመጥ ይሻላታል። በቃ ትክክል አይደለም እየሰራች ያለችው በቃ ምንም ነገር በቃ ትክክል አይደለም። ያ ነገር ደግሞ መስተካከል አለበት። ሁለታችንም የሆነ ነገር እኔ ያው ማቀው ሚስጥር አለ ገብቷል። እሷ ብዙ ቦታ እንደምትሄድ ገብቷል። በቡሩኬ ጉዳይ በጣም ብዙ ቦታ እንደምትሄድ አውቃለሁ ስነግርህ ማለት ነው። በጣም በቃ መጥፎ የሚባሉ ቦታዎች የእሷ የቅርብ ሰዎችም ለሰው ህይወት የሚያስቡ ለሰው ህይወት የሚቆረቀሩ እና መልካም የሆኑ ሰዎችም ለኛ ብዙ ነገሮችን ነግረውናል። ልጅቷ በመሀላቸው አትግባ ብዙ ነገር እያደረገችባቸው ነው። እነሱ ግን ሊያውቁ አልቻሉም። እና ቢኒያምም ምንም ሊያመጣ ስላልቻለ ከብዙ ነገሮች ውጪ አድርገዋለች። ለምን እሱ እንደምታው አደገኛ ነች። እኔ ይኸውልህ ከሷ በጣም የሚቀራርቡ ሰዎች ጋር ነገሮችን ለማጥናት ነገሮችን ያለውን ነገር ምን እንደምትፈልግ ለማጥናት በጣም ብዙ ሞክሬያለሁኝ። ገብቷል አይደል? ግን በቃ እየሰራች ያለችው ሴራ ማለት ነው ትክክል አይደለም። በቃ ጭራቅ ሴጣን የሆነች ልጅ ነች። ገብቷል አይደል? በዚህ ልክ ምን ማለት ነው? ቢያንስ እኮ ሃይሚ እኮ ያደረገችው ምንድነው? እስኪ ነይ ያለውን ነገር እናውራ በቅርብ ምንድነው የተፈጠረው? ይሄ ችግር ካለ ይሄው ያለውን ነገር እናስተካክል። እቺ ልጅ ሕፃን ልጅ ነች። አንዴ መጣለች። ገብቷል አይደል? ሕፃን ልጅ እስከሆነ ድረስ ደግሞ ምንም የምታውቀው ነገር የለም። ኃጢያትም የለባትም። ገብቷል አይደል? እቺ ልጅ በስነ ስርዓት ማደግ አለባት እንደማንም ሕፃን ልጅ። አዎ ተምራ ማደግ አለባት። ይሄ ሰባይነት ነው። ገብቷል አይደል? ይሄን ያደረገችው ሃይሚ። ያቺ ግን ጭራሽ የምታስበው ማለት ነው ስለ ልጅቱ ሳይሆን የምታስበው ስለ ቡሩኬ ብቻ ስለምታገኘው ጥቅም። አዎ በቃ እሱን ከሃይሚ ነጣጥላ ብዙ ነገሮችን ለማድረግ ያ ነገር ደግሞ አይሳካልሽም ስነግርሽ ማለት ነው። መቼም አይሳካልሽም አሁንም ስነግርሽ። ምክንያቱም በጣም ተነክቶብሻል ብዙ ነገር እያወቅኩ ስለሆነ ማለት ነው። ካንቺ የምትያቸው ከቅርብ ሰዎች በጣም ብዙ ነገር እያወቅኩ ነው። እና በጣም አንተም ባለፈው ነገር ያሉኝ አንድ ነገር አሳይቼ ነበር። ገብቷል አይደል? ያ ነገር ደግሞ ትክክል እንዳልሆነ ሁለታችንም የምናውቀው ነገር ነው። ማስቆምም አለብን ከዚህ በኋላ ያለውን ነገር ማለት ነው። ማስተካከል ያለብን ነገር እናስተካክላለን። ገብቷል? እኛም ያው ብዙ ነገሮችን ባወቅን ቁጥር እዚህም መጥቶ ከማውራት ባለፈ ሃይሚና ብሩኬንም በየግል እያገኘን ካገኘናቸውም አንድ ላይ በዚህ ሰሞን አንድ ላይ ስለሆኑ ያው ስለተታረቁ ችግራቸውን እኛ ባልነው መንገድ ብሩኬን ባለፈው በመከርነው መንገድ ፖላይት ሆነው እርስ በእርስ እንዲያወሩ በመካከላቸው ማንም ሳይገባ ሶስተኛ ወገን ሳይገባ ሁለቱ ብቻ ይሄንን ነገር ችግራቸውን እንዲፈቱ ለብሩኬ ነግረነው ነበር። እናም ያው እኛም እያረገች ያለችውን ነገር አንዳንድ ነገሮች ለብሩኬ እየሄድን እንነግረዋለን። እንደዚህ እያረገች ነው፣ ምን ይሻላል፣ ምን ብናረግባት ይሻላል እቺ ልጅ እያለም እያማከርነውም ችግሮቹንም አንድ ላይ ከብሩኬና ከሃይሚ ጎንም በመሆን ብዙ ችግሮችን እየፈታን ነው። ይሄ እናንተ ጋር የማይመጡ ነገሮች አንዳንድ ካሜራ ላይ የማይመጡ ነገሮች ምናምን ብዙ ነገሮች እያረገች ነው ልጅቷ። እና በዚህ አጋጣሚ ልነግርሽ የምፈልገው ነገር ብሩኬና ሃይሚ መቼም አይለያዩም። አሁንም እንድንነግርሽ የምንፈልገው ነገር ብዙ ነገር እኮ ሞክራለች። ገብቷል አይደል? እሷ አልሳካላትም እንጂ
የእግዚአብሔር ደግነትና የእግዚአብሔር ጥሩነት እሷን ይዟት እንጂ በጣም ብዙ ነገር ሞክራለች እነሱ ለመገነጣጠል። እኔ አሁን እዚህ ጋር በካሜራ ፊት እንደዚህ ነው ብዬ ማውራት ይከብደኛል። ገብቷል? የምታረገው ነገር ማለት ነው ከአንድ ልጅ እናት ማይጠበቅ ነገር ነው እያደረገች ያለችው። ያ ነገር ደግሞ ትክክል አይደለም። ተስተካከይ፣ በእናትሽ እህቴ ተስተካከይ። የምትችይ ከሆነ ተስተካከይ። በቃ ከነሱ ህይወት ውጪ እባክሽ። በቃ ቢንያምንም አታስጨንቂው። ጥሩ አባት ይመስለኛል። ቢያንስ ያለውን ነገር ብዙ ነገር እንትን እያለ ነው። ገብቷል? ያለውን ነገር ማስተካከል አለብሽ፣ ማስተካከል ነው በቃ አለቀ። ያ ነገር እኮ የለውም። ምንድነው ይናከል? እያንዳንዱ ሰው የራሱን ላይ መኖር አለበት። በቃ አለቀ። ምንድነው ይናከል? እንደዚህ ፊጥ ማለት ምንድነው እንዴ? ያው ሚላ በይሰሞን ባለፈው ካየ እንትናን ደብድቦት ነበር፣ ቢንያምን ደብድቦት ነበር። እና ያው እሱም የሚገባውን ነገር ነው ያገኘው። እኔ ብዬ ማስበው እንደዛ ነው። ለምን ካየ ማያኑ ቃላቶችን እየተናገረ ነበር። ብሩኬን ቆርጠዋለሁ ምናምን ለሚደርስበት ነገር ሲጀመር እንደዛ አይነት ነገር የሚባል ነገር የለም። ማንነውና ነው ሲጀመር ቡቡ የሚናገረው። ገብቷል? እዚህ ጋር የሰው ክብር የሚባል ነገር አለ። የሰው ክብር ደግሞ ማናችንም መንካት የለብንም። በቃ ገብቷል አይደል? ይሄ ደስ የማይል ነገር ነው። ማንም ከማንም ማያንስም አይበልጥም። ገብቷል አይደል? እዚህ ጋር የራሱን ህይወት መኖር ካለበት የራሱን ላይፍ ማስተካከል ቅድሚያ አለበት ብዬ ነው ማስበው። ገብቷል አይደል? እሱ ሲጀመር ዝም ብሎ እንደዚህ የምታስብለት ነገር አይደለም። አሁን ዋናው ቁም ነገር ምንድነው? የሃይሚና የቡርኬ ላይፍ መስተካከል እንዳለበት፣ መጥፎ ነገር እንዳይገባባቸው ያለውን ነገር በአቅማችን ማገዝ ካለብን ማገዝ፣ መርዳትም ካለብን መርዳት። ገብቷል አይደል? ያ ነገር ነው ብዬ ነው የሚሰማኝ። እና ስለዚህ ያለው ነገር ሁለታችንም መጥፎ ነገር እንዳይፈጠር እንደ ጓደኛ ብዙ ነገሮች ማስተካከል አለብን። ገብቷል? ያ ነገር መስተካከል እንዳለበትና ብዙ ነገሮችን ማስተዋልና በአቅጣጫ ብንሄድ አሪፍ ነው። የድጋሚ መጥፎ ነገር እንዲፈጠር አልፈልግም። በመሃላቸውም መጥፎ ነገር እንዲገባ አልፈልግም። ማንም ሰው የማይፈልገውም ነገር ነው እና ይሄ ነገር መስተካከል አለበት። ገብቷል? እና ቢኒም በዚህ አጋጣሚ ላይ ልናገር የምፈልገው ነገር እዚህም ከመምጣቴ በፊት እያሰብኩ ነበር። ብሩኪን እነ ፍጹም ያደረጉብህ ነገር ትንሽ ነገር ነው። አሁንም ዛቻህን ማይሆኑ ትርኮችን ከቀጠልክ ማትቀመጥ ከሆነ ሌላ እርምጃ ነው የምንወስደው። ሰለባ የምትሆን ይሆናል። አርፈ ተቀመጥ፣ የራስን ላይፍ ኑር። እየሩስም ያው ላንቺ ታዩ ችግር አለ። ብዙ ነገሮች አስበናል። እንደዛ አይነት ነገር እንዳታረጊም ሲጀመር እስከመጨረሻው እስከ ወዳኛውም ድረስ አርፈሽ እንድትቀመጪ እናረጋለን። አርፈሽ የምትቀመጪ ትቀመጫለሽ፣ ያለበለዚያ ምናረጋው እናረጋለን። በሃይሚና በቡርኬ ምክንያት እኛ እዚህ ጋር ምንም ነገር ቢመጣ አንቋቋምም። ምንም ነገር ፋታ የምንሰጠውም ነገር ጉዳይም አይደለም። በቃ ያለው ነገር ማስተካከል ያለብን ነገር እናስተካክላለን እንደ ጓደኛ እና መጥፎ ነገር ይነካቸው አንፈልግም። ያ ነው በቃ የሚሰማኝ። እኔ ያው እኛ ማየት የምንፈልገው የሃይሚ ደስታን የቡርኬን ደስታን አብረው ብዙ መልካም ስራዎችን ሲሰሩ ማየት፣ ሰዎችን ሲረዱ ማየት ነው እኛ የምንፈልገው እና ደስታቸውንም አንድ ላይ ሆኖ ሲያከብሩ ብዙ ነገሮችን ደግሞ አይታችኋል እናንተ አንድ ላይ ሲሆኑ ምን ያህል መልካም ሰዎች እንደሆኑ ምን ያህል መልካም ስራ እንደሚሰሩ እና ፈጣሪም ደግሞ ይሄንን ነገር አይቶ የነሱን አንድ መሆን ነው እንጂ የሚያቀርብልን መለየት ምንም ይረዳቸዋል። ፈጣሪም ይሄንን ነገር ቶሎ ፈተው ችግራቸውን ቶሎ ፈተው ደስታቸውን በቅርቡ እንደሚያመጣላቸውም ደግሞ እኛ ሙሉ እምነት አለን እና ሚላ ብዙ ነገሮችንም እናስተካክላለን። እዩም ሆነ ቢኒያምን በዚህ አጋጣሚ ልነግራችሁ የምፈልገው በተለይ ቢኒያም ነገሮች እስኪስተካከሉ ድረስ አርፈ ተቀመጥ። ብሩኬ ላይ የማይሆኑ ቃላቶችን እየተጠቀምክ ቪዲዮ ላይ አትምጣ፣ አትናገረው። እኛ ብሩኬን እንድትናገረው አንፈልግም። እሱ ራሱን የቻለ ትልቅ ሰው ነው፣ መልካም ሰው ነው እና በሱ ከመጣብን የማይሆኑ ነገሮችን እንድናረግ ነው ልታስገድደን። ስለዚህ አርፈ ተቀመጥ። ነገሮች እስኪስተካከሉ ቢኒያም አርፈ ተቀመጥ ነው ያለው ነገር እናስተካክልበት። አትበጥብጡ ነው የምንለው፣ ሌላ የምንለው ነገር የለንም።